አምነዋለሁ። ከዛ እንደዛ እያልን ቀጠልንና በመሃል ስራ ለምን አትሰራም? የአገሩ ሁኔታው ስራ አይሰራም። መቃም ጀመረ፣ መጠጣት ጀመረ። ጸባዩ ተቀይ ብዙ ነገር ስራ አይሰራም ነበር። አይሰራም በቃ እንደው ያላ ረዳትነት በምን ይለብሳል? ቆይ በምን ይበላል? በምን ይለብሳል? በምን ይከፍላል? የእናቱን እንጀራ ነው የሚበላው። እናቱ ግቢ ውስጥ ሰርቪስ አለ። አንዱን ክፍል ወስዷል። ሰርቪስ ውስጥ ነው የሚኖረው። ከቤተሰብ ጫንቃ ላይ አልወረደም በእኛ። እሺ። እና እንትን ነው ይሄ የመስመር ስራ ነው የሚሰራው። እንዲህ ነው እንደ ወያላ ሲባል ሰምተሽ አታውቂም? ብር የሚቀበሉት አዎ፣ መስመር ለባለ ታክሲዎች ተራ የሚያስጠብቁ። አዎ እንደዛ ነው የሚሰራው። ይሰራል ግን እኔ እንጃ ውስጤን ያሳመነኝ ከአንቺ 5 ሳንቲም አልፈልግም ነበር የሚለው። ከዛ እሺ ብዬ እኔም ለቤተሰብ ነው የምልከው። ማዘር 2 ቤት አለኝ፣ ከተማና ቀበሌ ቤት የሚባል አለና ማዘር ያንን ቤት እኔ እሰጣቸዋለሁ። ፋዘርሽን አናግሬ ቢያንስ መንጃ ፍቃድ ያውጣ፣ ከተማ አስፓልት ላይ ነው የሚውለው፣ መንጃ ፍቃድ አውጪለትና እስቲ የራሳችሁን ለውጡ። በዚህ አይነት አብራችሁ የምትዘልቁም አይመስለኝም። ይሄን ሐሳብ ያመጣችሁ እናቴ ናት። መንጃ ፍቃድ አውጪለት ያለችኝ ምናል እንደምወደው ስለምታውቅ እሺ ብዬ አወራን ምናምን። ጥሩ ሐሳብ ነው ግን ካንቺ ምንም አልፈልግም ይለኝ ነበረ። ከዛ እሺ ብዬ እንትን ማዘር ሐሳቡን ስላቀረበችልኝ እሺ ብዬ 14000 ብር ላኩለት እና 14000 ብር ልኬለት እንደዛ መንጃ ፍቃዱን አወጣ፣ ጨረሰ። አታምኝም? መንጃ ፍቃዱ ከወጣ በኋላ እኔ ነኝ ለምኜ የማወራው። ከዛ ስራ ጀመርክ? ከየት ነው ስራ የማገኘው? መኪና የገዛሽልኝ መሰለሽ እንዴ? መንጃ ፍቃድ እንጂ ያወጣሽልኝ ይለኛል። እሺ እኔ ማውቃቸው ሹፌሮች አሉ፣ ቢያንስ መኪና ይስጡክ፣ ጎበዝ ነህ፣ መንዳት ትችላለህ፣ መኪና ይስጡክ። እኔ ሰው አለምንም። ተቋረጠችው። ቆራረጠም። ዋይፋይ እንዲያደርግልኝ ባሌ ዳታውን ኮኔክት አደረኩትሽ። ይልቀጥል። አው ማሪ ቀጥ ተመለስኩ እኮ በቃ ዳታ ኮኔክት አድርጌ ተመለስኩ። እሺ ከዛ እንደዛ ሆኖ መንጃ ፍቃድ ካወጣውለት አያወራኝም። እኔ ሰው ፈልጌ መኪና እንዲሰጡት ምናምን እንዲሰራ አደርጋለሁ። እንዲህ ቤት ይደውላ እንስጥክ ምናምን ሲሉት እኔ ጋር ይደውልና ይሰድበኛል። ለምን እንደዚህ ታደርጊያለሽ? እኔ ሰው አይን ውስጥ አትክተቺኝ ምናምን። እኔ እናንተ እንድንለወጥ ነው። የሆነ ሰዓት ተጣላን፣ 15 ቀን ቆየን፣ ተታረቅን። ከዛ ኳታር 2 ዓመት ሞላኝ። ሴትዮን ፍቃድ ደርሼ ልምጣ ስል አሁን የረመዳን ወቅት ነው አትሄጂም አለችኝ። እኔ ልሳፈር ሲሄድ ኢትዮጵያ ሄደሽ እኔ ስመለስ ትመለሻለሽ አብረሽኝ፣ አሁን ግን አትሄጂም አለችኝ። እሺ በቃ ሴትዮዬ ከ2 ወር በኋላ ነው የምትሳፈሪው ብላኛለች ስትሳፈር። እና እስከዛ ድረስ ሽማግሌ ላክ ለቤተሰቦቼ። እኔ ሽማግሌ የምልክበት ብር የለኝም ምናምን ሲለኝ ምን አለ እንደምወደው ነው ግርም ይለኛል። በቃ እንደዛ ከሆነ እኔ የሽምግልናው የምትጠይቀውን ብር እኔ እሰጣለሁ፣ ግን ሰጠችኝ እንዳታወራ እኔ ልክልሃለሁ። ቤት ጥሎሽ የሚጥለው ማለት ነው ሽምግልና። ብሩን እኔ እሰጥካለሁ፣ ግን እኔ እንደሰጠው ለማንም እንዳትናገር፣ ያው ቤተሰቦቼ እንዳይቆጡኝ ብዬ ማለት ነው። እና እኔ እሰጣለሁ። እሺ እንደዛ ከሆነ እናቴን ቤተሰቦቼን አማክሬ እሺ አለኝ። በቃ እንደዛ ከሆነ እኔም ለቤተሰቦቼ ይልካል ብዬ ላሳወቅ አልኩኝ። እሺ በዚያ አወራን። ትንሽ ቆየው። ረመዳኑም ስራው ውጥጥር ስለሆንኩኝ በመሃል የሆነ እኩለ ጾም እንደሚባለው አላል እናንተ ጋር በእኩለ ጾም ያከብራሉ ኳታር ላይ እና የሱ ሰዓት ላይ ይባላል ገረንጋው። አዎ የሱ ሰዓት ላይ ጋፕ አረኩ። ስራ ጋፕ አለ ቤተሰቦቿ ጋር ስለሄድኩኝ የቤት አይደለም። እና የዛን ሰዓት ቤተሰቦቼን የማወራበት ሰዓት አገኘውና ካርድ ሞልቼ ለብዙ ሰዓት አወራኋት። እናቴ አልተዋጠላትም፣ እንባ ቀሯት ታወራኛለች። ሲስተር ከዩኒቨርሲቲ መታ ነው በሷ ስልክ የምናወራው። ከዛ ምንድነው ካልነገርሽኝ ስላት እንዳትነግሪያ ልጄ ትጎዳለች፣ ሰው ሀገር መታ ሁሉ ነገር ትላታለች ለእህቴ። እህቴ ስልኩን ነጠቀቻትና እሱ ሌላ ህይወት ጀምሯል፣ እዛው ሌላ ህይወት ጀምሯል። የሆነች በረንዳ ላይ ቡና የምትሰራ ከሷ ጋር ነው የሚያድረው፣ ከሷ ጋር ነው ውሎ። ቶሎ ላይ በጣም ይወራል፣ ስምሽ በጣም እየተወራብሽ ነው፣ እረፊ፣ እንደዚህ አይነት ነገር አታድርጊ። እኔ እዛው ሁኚ ኳታር
ከዛ በጣም ሲስተር ስለማትወደው አላመንኳትም። ፋዘር ተቀበልና ልጅ አላኝ። አቤት ስለው እኔ እንድትጎጂ አልፈልግም፣ እንዲህ እንዲያረጋ አልልሽም። ነይና ያለውን ነገር አይተሽ ካመንሽበት ግቢ፣ ካላመንሽበት ትሄጃለሽ ወደ ኳታርሽ። እኔ ንገረኝ በቃ አባቴን በጣም ስለምወደው ነፍሱን ይማረው 2 ዓመት ከሞተ በጣም ስለምወደው ንገረኝ፣ አንተ ካልከኝ አምናለሁ አልኩት። እንዲህ እኔ አይቼዋለሁ፣ ግን ልጄ ሰው ሀገር ስለሆንሽ እኔን ያላከበረ አንቺን ነገ አያከብርሽም፣ ይንቅሻል። ምክንያቱም እኔ በእኔ ፊት ብዙ ነገር እያደረገ ነው ከተማ ውስጥ እረፊ አለኝ። እሺ በቃ ምንም ሆድ እንዳልባሰኝ አርግቼ አባቴን ተሰናብቼ ስልክ ዘግቼ እሱ ጋር ደወልኩኝ። እንዲህ ሰማው ንገረኝ ስል አልነግርሽም። ማን የነገርሽ? ማን ነው ወረኛ እኔና አንቺን ሊያጣላ ምናምን አለኝ። አይ ንገረኝ አልኩት። አልነግርሽም ሲል አባቴን የነገረኝ ንገረኝ እለዋለሁ። አንቺ እስክትመጪ ነው እሷን ያስኳት እና አንቺ እስክትመጪ ነው እሷን ያስኳት። ወንድ ልጅ እኮ ነኝ እና ታፍኜ ልኑር ይሁን አጥጋቢ የማይሆን በጣም እያለቀስኩ እናትህ እኮ ሴት ናት፣ እህትክም ሴት ናት፣ እህቶች እና ቤተሰቦች ላይ እንዲደርስ የማፈልገው ለምን ሌላ ሴት ላይ ታደርጋለህ? እኔ ሳምኜ ካብሬ ከምኖር ይመስላል ምናምን ስለው በጣም ሙልጭ አድርጎ ሰድቦኝ ስልኩን ዘጋብኝ። ከዛ በቃ እንደዛ እኔም ስልኬን ዘጋው። በማል ስልኩን ከፈተና ማውራት ምናምን ጀመረ። ኳታር ላይ የአገሬ ልጆች ወንዶች አሉ እዛ የሚሰሩ በካምፓኒ የሱም ጓደኞች ነበሩ። እያለቀስኩ ለሱ ነገርኩት ለጓደኛው። እኔንም ሁሉ አውቃለሁ እንድትጎጂ ስለማልፈልግ ነው ዝም ያልኩት። እና አሁን አንቺ ያለሽ አማራጭ ከሁሉም እንትን ውጪ፣ ኢሞም ዋትስአፕ ምንም አጥፊ፣ ወጥተይ ስራሽን ብቻ ሰሪ አለኝ። አቧል በቃ ምን ልበልሽ፣ ምንም ሊዋጠልኝ አልቻለም። ስራ ልሰራልኝ ከማዳም ጋር የተጣላው ምን እያልኩኝ በማል የሀገሬ ልጅ ኢጃዛ ቤት ያላት በካምፓኒ የምትሰራለች ከሴትዮሽ ጋር ሴትዮዬ በቃ ከንስያት ወደ ሀገሯ ልካታለሁ ስትል እዛ የሰውዬ እህት ቤት የምትሰራ ኢትዮጵያ የነበረች እንዲህ ልታረግሽ ነው እንዲህ ማቃት ልጅ አለኝ ጥፊ አለች። እሺ ብዬ ኳታር ጠፋው። ስልክ አጥፍቼ ምን ብዬ አመት ከ2 ወር ሳላወራው ምን ሳልል ግን እያየሁ አለቅሳለሁ። ፎቶን እያየሁ አለቅሳለሁ። ራሴን ጣልኩ፣ ራሴን ጎዳው። ከቤተሰብ ጋር አላወራም፣ መግባባት የለም ምንም። በቃ እኔ የምደውለው እናትና አባቶቼ ጋር ብር ልልክ ብቻ ነው። ማንንም ማውራት አስጠላኝ። እንትን እያልኩኝ በቃ ታፍታሽ ያቆም ነው ካታር ላይ ጠፋሽ። አዎ ጠፋው። ስልኬን ዘጋጋው። ቀጥታ ያቺ ልጅ ጋር ሄድኩኝ። ስራ አገናኘችኝ። ፈጣሪ እድለኛ ሆኜ በጠፋው በሁለተኛው ቀን ስራ አገኘው። በጣም ይርቃል ከሰዎቼ በጣም የሚርቅ ቦታ ስራ አገኘው። 8 ወር ሰራው። እረፍት የለ ምን የለ ከቤት አልወጣ። እሷ ቤት 8 ወር ሰራውና ሴትዮዋ እኔ የተሳፈረችው በኮሮና ምክንያት ፊሊፒን ሄደችው። ሲከፈት መጣች የፊሊፒኗ። ከዛ ከዚህ በኋላ የሁሉ ብር ላንቺ የምከፍልበት አቅም የለኝም በቃ ስትለኝ እሺ ብዬ 16 ቀን እንደገና የጃዛ ቤት ልጅቷ ጋር ቁጭ አልኩኝና ተመልሼ ሌላ ስራ ቦታ ሱዳን ቤት እንዲህ በቃ ራሴን በስራ እያወጣ ምንም አልተጠቀምም እኮ ስልክ አለኝ የምገኘው እየደወሉልኝ እንጂ ዋትስአፕ ኢሞ ሁሉ ነገር ከኤፍቢ ከምን ከሁሉ ነገር ጠፋው። ራሴን ለማደስ ማለት ነው። በቃ በስራ የምደውለው እናቴ አባቶቼ ጋር በቃ ደውል ብቻ ነው። ከዛ በተረፈ ምንም ስጠፋ አዲስ ሲም ሰጡኝ ጓደኞቼ ገዝተው እና በጣም እነሱን በዚህ ሁኔታ ላመሰግን ፈልጋለሁ። እና እንደዚህ ሆኜ በመሀል ምን ተፈጠረ? 2 ዓመት ከ4 ወር ላይ ከፈትኩኝ። ሲስተር ካልከፈትሽ ስትል ዩኒቨርሲቲ ነበረች። ለሷ ብር መምልከው እንዲማደርገው አይፓድ ልኬላት አይፓዱን ለመቀበል ዋትስአፕ ከፈትኩኝ። ከሷ ጋር ሳወራ አጎቴ እዚህ ያለ አዲስ አበባ አሁን አዲስ አበባ ነው የምኖረው። እሱ ያወራኝ ነበረ። የአጎቴ ጓደኛ እኔን ይፈልገኝ ነበረ፣ ግን እኔ በፍቅር ተወውሬያለሁ። የማውቀው ነገር የለም። ከዛ በመሃል ወደዚህኛው ማለት በቃ እንደ ሲያወራኝ ሰው አይምሮ ሲታደስ ታወሪ የለ ሰው ከሱ ጋር ሳወራ ምን ስል እንዲህ በጫውታ አታገቢኝም አለኝ። አግቢኝ፣ እኔ አንቺም አግብቼ ካንቺ ጋር ትዳር መስርቼ ልጅ መውለድ ፈልጋለሁ አለኝ። አሁን ያሁኑ ባለቤቴ ማለት ነው። ከዛ ኮሜንት ላይ ዩቲዩብ ዘጋብን የምትሉት ቅድም ዋይፋዩን ሪስታርት ሳደርግ ነው ከፍቼዋለሁ። አሁን ዩቲዩብ እየሰራ ነው። እሺ ክፍት ነው ማሮቼ፣ ይቅርታ ስለተቋረጠባችሁ። ሶሪ ዩቲዩብ ላይ ቀጥታ የሚከታተሉ ይችላሉ ነው። ከዛ እንደዛ ጀመርኩኝና ከሱ ጋር በመሃል
ያው ፋዘሬ እየታመመ ነበር፣ ስኳር በጣም እያስቸገረው ነበር። የገደለውም ስኳር ነው። በቃ ራሴን ቆም ብዬ ሳስብ ይሄንን ለአባቴ ደስታ ስል አርጅቷልም የመጀመሪያው ልጁ ነኝ፣ እስቲ በማረግ ይዳረኝ በሚለው ከባለቤቴ ጋር አሻልኩት። ባይዘው ከባለቤቴ ጋር ምንም ግንኙነት የሌለኝ ሰው ታውቂያለሽ፣ እንደዛ ነበርኩኝ። ምንም የለም ግን ለቤተሰቤ ለአባቴ መስዋዕት ስል እዚህ ህይወት ውስጥ ትዳር ውስጥ ነው የገባሁት። ከዛ ኳታር ላይ በቃ ነይ ሲለኝ ኳታር ላይ ያው ጠፍቼ ስለሆነ መታሰር አለ። ከዛ ጠፍቼ ስለነበረ በምንድን ነው የተዋወቅሽው? ስልክ ኦልሬዲ ከሚዲያ ጠፍተሽ ነበር? ዋትስአፕ ብቻ ነበር የቅርብ ጓደኞችሽ የምታወሪው ራስሽን ለማከም? አዎ እቴንና አጎቴን የማወራበት። ባለቤቴ ደግሞ የአጎቴ ጓደኛ ነው። ኦኬ በአጎትሽ በኩል። እኔ ደግሞ ሚዲያ መጠቀም እንደገና ጀምረሽ መስሎኝ። አይ በአጎቴ በኩል ነው። ባለቤቴን በፊት አውቀዋለሁ። አጎቴ ቤት ሲሄድ የአጎቴ ጓደኛ ሲሆን ማወቅ አውቀዋለሁ እንጂ እንደዚህ ስለ ፍቅር ምንም አውርተን አናውቅም። ሳታወሩ ሳትጀናጀኑ ሳትላመዱ ዝም ብሎ አግቢኛለሽ? አዎ በቃ የእግዚአብሔር ሰላምታ 1-2 ሳምንት አለኝ አግቢኝ አለኝ። በቃ እኔ በፊት እፈልግሽ ነበር ጓደኛ ስላለሽ ዝም አልኩኝ። ግን አሁን ላይ ስለተጣላሽና ብዙ ጊዜ እንትን ስላሽ ይሄንን እድል ለመጠቀም ነው። በቃ እኔ አንቺን አግብቼ ከአንቺ ልጅ መውለድ እፈልጋለሁ አግቢኝ አለኝ። እንዲህ ነው ያለኝ። ኦኬ ከዛ አጎትሽ እንደተጎዳሽና ልብሽን እንዲጠግን ብሎ ቁጥርሽን ሰጥቶት ይሆን? ኖ ሲስተር ናት የሰጠችው። አጎቴ አያውቅም። ሲስተር አጎቴ ቤት ዝም ብሎ ምን ብሎ ያናግራ ሰላም ልበላት ብሎ? አዎ ቤቲ እንዴት ናት? ደህና ናት፣ አወራታለሁ እኮ ምናምን አለችው። እሺ በቃ እንደዛ ከሆነ ስልኳን ስጪኝ ሰላም ልበላት። አዎ በዛ ሙድ ነው ከሲስተር ቁጥር የተቀበለው። ያው ስለማውቀው ማወራሁት በፒስ አወራሁት ምናምን። እሺ አልኩኝ። እሺ 2 ሳምንት አውርታችሁ እንጋባለሽ። አንቺም ጠፍተሽ ስለምትሰሪ እጅሽን ሰጠሽ። እሱ ጋር ነው ያቆምነው። ወደኋላ አዎ እጄን ሰጠው ለእንትን ኳታር ላይ። ሰውየው በጣም ሩቅ ቦታ ነበር የከሰሰኝ። ባይዘው እጄን የሰጠሁት ሐሙስ ቀን ነበረ። ሐሙስ ወደ 6 ሰዓት አካባቢ። ከዛ ሰውዬሽ ወርቅ፣ ልብስ፣ ብዙ ነገር ከሱኛል ሰርቃኛለች ብሎ ብዙ ነገር ማለት ነው። እና ፋይሉ ሲከፈት ሐሙስ ነበረ፣ አርብ ጁማ ነው፣ ቅዳሜ ነው፣ እሁድ ተጀመርኩ። እሁድ እኔ ማውራት ፖሊሶቹ። ከዛ እሁድ ከሰዓት ጠሩኝ። በቪዲዮ ነው እንዲህ ፖሊስ ጣቢያ ሆኖ ቪዲዮ ነው ያወሩኝ። እንዲህ በስክሪን ነው የምታወሪው? አዎ በቪዲዮ እንትን ነው። ሙስሊም ነሽ አለኝ ስለጠመጠምኩኝ። ብርድ ነበረ፣ እስር ቤቱ ብርድ ጆሮዬን ስለመታኝ ጠምጥሜ ወጣው። በቃ ሲጠሩኝ ሙስሊም ነሽ ሲለኝ አይደለሁም። እሺ ሙስሊም ካልሆነ ሸርብሽን ፍቺ አለኝ። ፈታው። ስፈታ መስቀሌን አየው። መስቀሌሽን ይዘሽ እማወራሽን መልሽልኝ እንዲህ ነው ያለኝ አረቡ። እሺ ሰርቀሻል? አልሰረኩም። እንዲህ ከሶሻል። እኔ ምንም የሰረኩት ነገር የለም። እኔ ኦንላይን ላይ የገዛሁትን ልብሶቼን ብቻ ነው ስላለበስኳቸው ይዤ ወጣሁት። ሌላ ነገር ምንም ይዤ አልወጣሁም። ፓስፖርቴም አይዲም እሱ ጋር ነው፣ ከፊሌ ጋር ነው። እሺ አለና ሰውዬው በቃ ሂጂ ስንጠራሽ ትመጫለሽ አለኝ። ሰኞ ሆነ። ከዛ ሰኞ ቀን እንደገና ተጠራውና ሰውዬሽ ምንም ተናድጄ ነው ያወራኝ። ደግሞ ማን ነው? ሰኞ ቀን ኢትዮጵያዊ ነው። ግትራ ምናምን ለብሶ ቀይ ነው በጣም እነሱ ነው የሚመስለው። በአማርኛ አወራኝ። በጣም ነው የደነገኩት በአማርኛ ሲያወራኝ። ሰውዬሽ በንዴት እንዴት ደፍራኝ ጠፋች ብዬ ነው የከሰስኳት እንጂ ምንም የነካችብኝ ንብረት የለም። እና ቪዲዮ ስጠፋ ቪዲዮ ነበር፣ ቪዲዮንም አሳዩኝ። አዎ እንዲህ ነው የጠፋሁት አልኳቸው። በቃ ሰውየው ተናዙል ማድረግ ከፈለገች ተናዙሉን እፈቅድላታለሁ፣ እዚሁ ሀገር መስራት ከፈለገች። አይ አልሰራም የምትል ከሆነ እንትኑ እስከሚያልቅ ድረስ ነፃ እንድወጣ ከፊል ፈልገሽ ከፊል መቶ ፈርሞ ጉዳይሽ ፋይልሽ እስኪዘጋ ድረስ ለ15 ቀን ኢጃዛ ቤት መቀመጥ ትቻለሽ። እንዲህ ነው ያሉኝ። ከዛ እሺ ብዬ የደስታዬ ልነግርሽ አልችልም። እማቃት ነበረች፣ እሷ አልተመቻትም። የአገሬ ልጅ ወንድ ጠራው። በቃ በደስታ አይቻልም ወንድ መጥራት። ከዛ ምንሽ ነው ሲሉኝ የእናቴ ወንድም አልኩት። ከዛ እርግጠኛ ነሽ አለኛው። የሱን አይዲ የመንጃ ፍቃድ የካምፓኒውን እንትን ወሰዱበትና ኮፒ አድርገው ይቺ ልጅ ብትጠፋ የሆነ ነገር ብትሆን አንተ ነህ በካምፓኒ የምንጠይቅክ እና ለ15 ቀን ወጣው።
ለ15 ቀን ኢጃዛ ቤት እቃዬን ገዛዛው፣ ብር ስልክ ገዛዛው፣ ብር ነበሩኝ። እኔ ልጠፋ ማለት ሊሄድ በራሴ ትኬት ቆርጬ ሊሄድ ነበረ። ከዛ ወጣው እንደዛ አልኩኝ ምናምን ብሬን ያስኩኝና ደወሉልኝ። 15 ቀን መልቶ ማክሰኞ ቀን ነው እሱ ጋር የደወሉለት። ቤቲ መምጣት አለባት እንዲህ ልትሄድ ነው፣ ወደ ኢትዮጵያ ልንሸኛት ነው። እኔ ኧረ በራሴ ሄዳለሁ ትኬት ስል አይ እነሱ ሰውዬው ነው እንትን የሚልልሽ ብለው የነገሩሽ፣ በሻንጣሽን አስተካክለሽ ነይ እንሂድ። ከዛ የታሰርኩበት እስር ቤት እንደገና ሻንጣዎቼን ይዤ 80 ኪሎ ባይገርም 80 ኪሎ ሁለት ሻንጣ 80 ኪሎ ኧረ ተይ አሉኝ። አይ በቃ ከጣሉትም ይጣሉት የሁሉ ዕቃ ገዝቼማ ብዬ 80 ኪሎ ሌላ ቦታ ነበር እስር ቤቴ። ዋናው እስር ቤት ወሰዱኝ፣ ዋናው እስር ቤት። ከዛ ትኬት ተቆርጦ ዛሬ ነው የምትበሪው፣ ማክሰኞ ቀን ላይ የምትበሪው፣ አንጪ ፓስፖርት አንጪ አይዲ ስባል የለም እጄ ላይ እሱ ጋር ነው። በቃ እሱ ጋር ከሆነ አሉና እዛ ማክሰኞ ገብቼ እስከ ቅዳሜ ቁጭ አልኩኝ በአረንጓዴ ወረቀት ለመውጣት። ፓስፖርት ሲጠየቅ ጥላው ጥዮ ይሁን ይበል አላውቅም። እዛ ያው ማክሰኞ እንዲህ 4 ቀን ቢሆን ነው እስከ ቅዳሜ ሌሊት ነው የበረርኩት። ከዛ የዛን ቀን እድለኛ ሲሆን አንዷ እንዲህ ታማ ነው የእስር ቤት የገባችው። የመዳምን ልጅ አንቃ ነበረ። ምንም ቦርሳ ምንም የላትም። አንዱን ሻንጣዬ በእርሷ አለፈ። ብሩንም የእሷን ብር ማለት ነው ወደ ዶላር ቀይረው 17,000 ዶላር ሰርታ ነበረ። ግን ምንም ልብስ የላትም ስለተጣላች ነው። 4 ዓመት ሰርታ የ4 ዓመት ደሞዟን ነው። ሰውየውም ስላመማት ካሳ ከፍሎ ለፖሊሶች ሰጥቶ ነው ያስረከባት። እነሱ ስላመማት የእነሱን ብር ኤርፖርት ሄዶ ወደ ዶላር ቀይሮ አደራ ኢትዮጵያ ስትገባ ስጫት፣ ምክንያቱም አንቺ እኛ ጋር ስትመጪ መሄድ ስለምትፈልጊ ነው ያመንኩሽ፣ ለነሱ መስጠት ሳልፈልግ ቀርቼ የተያዙ የታሰሩ የሚሄዱ አሉ አይደል? ለነሱ መስጠት ያልፈለኩት አንቺ በገዛ እጅሽ ወደ ኢትዮጵያ መግባት ስለምትፈልጊ ለዛ ምኜ ነው የሰጠሁሽ አደራ አለኝ። እሺ አሉ። ቅዳሜ ቀን ለ11 ሰዓት ማለት ለኢትዮጵያ ለሊት 8 ሰዓት ልገባ 11 ሰዓት በእነሱ 5 ሰዓት በዚህ ሰዓት ነው ኤርፖርት የገባሁት። ከዛ ለአንትን አለን ምን አለን ልጅቷ ቁጥር ሰጥታኝ ነበረ። ደወልኩለት አጎትየው የሷ አጎት ጋር እንዲገብቻለሁ ኢትዮጵያ እንዲህ ብሯ ትዘረፋለች ምን ይደረግ፣ እኔ ያለሁት ሩቅ ነኝ ከአዲስ አበባ በጣም የራኩ ነኝ፣ ስለዚህ ምንም ማድረግ አልችልም። አረ የሁሉ ብር ይዛ ትዘረፋለች፣ ኤርፖርት ትተሻት ሂጂ እኔ መጥቼ እቀበላታለሁ አለኝ። እውነት ማርያምን ማመን ስለከበደኝ ልጅቷ ስላመማ ብሩን ትጥሏለች ብዬ እኔ ባለቤቴ ሲቀበለኝ ሆቴል ይዞ ነበረ እኛ ያረፍንበት ሆቴል። ከዛ እሱ እዛ ሄድን ስንጠይቅ አንድ አልጋ አለ፣ አንድ አልጋ አስያዝናት። በሩን ቆልፈን ነው ለይት ትወጣለች ብለን ስለፈራን ቆልፈን፣ ጠዋት መጣ ብሩንና እሱን አስረከፉት። አሁንም ድረስ ይደውልልኛል ያንን ብር ስለሰጠሁት በጣም ጥሩ ሰው ነሽ እያለ ማለት ነው። እና ያቺ ልጅ አሁንም አትረሳኝም። ያው ያሳለፉትን ልናገር ብዬ ነው። እና ገባው ኢትዮጵያ ከእስር ቤት ከኳታር ምንም ሳልሰቃይ። እስርን የምፈራው እንደዚህ ነው እንዴ ብዬ የኳታር ፖሊሶች በቃ በጣም ደስተኛ ሆኜ ወደ ኢትዮጵያ ገባው። እሱ ተቀበለኝ። በሁለተኛ ቀን ቤተሰቦቼን አገኘው። ሰርግ የሚባል ነገር አለ። ሽርጉድ ብለን ጥር 14 ሰርግ ሊደገስ እንትን የሰርግ ወረቀት አትሜ የመልስ የሰርግ ምናምን ዲኮሮች፣ ካሜራዎች፣ ሁሉ ነገር አልቆ የቀረው ከብት ብቻ ነበረ። ታሳሳ እንደ አባቴ ሞት ሰርጌ 1 ወር ከ15 ቀን ሲቀር በቃ ምን እንደምልሽ አላቅም። ሳምንት ሊሞት 1 ሳምንት ሲቀረው ዝዋይ ላይ የዝዋይ ልጅ አይደለው ዝዋይ ላይ መኪና የምንኮናተረው ይሄ ዲኮር የመልሱን ምናምን ልናንትን ልንል ስንል ሄጄ ነበረና በሳምንቱ ነው የሞተው። ቅዳሜና እሑድ አብሬው አሳልፌ አብሬው ከሱ ጋር ደሬ ያው ስኳር የማይፈቀድለትን ምግብ እንዲያትብላ እንዲህ የስኳር መጠን መለኪያ ይዤለት ነበር። ስኳሩ ለክቼ በጣም ኦቨር ነበር 500 ምናምን ነበር ስኳሩ በጣም አሞታል የዛን ቀን። ከዛ አርብ ቀን እንትን ነበር ኳስ ነበረ ኳታር ላይ የአፍሪካ የዓለም ዋንጫ
አልነበረች አርብ ቀን የመጣችው አክስቴ ልጅ ለሷ ተነገራት። ከዛ በቃ ምን እንደምልሽ አላቅም። ፋዘር ሞተ። ልክ ፋዘር ሲሞት ህልሜም እቅዴም ስራ ልሰራ ኢትዮጵያ የገባሁበትም ሁሉ ነገር በቃ ምን በቃ ደስታዬም ሄደ። በቃ ምክንያቱም ለሱ ብዬ ነው ይሄንን የከፈልኩት። አያት መሆን አለበት። የመጀመሪያ ልጅ ነኝ። አንገፋ እስኩንኩ ድረስ አያት ሳይሆን በ69 ዓመቱ አያት ሳይሆን የሱ ጓደኞች እንዳለ አያት ሆኖ እሱ ሳይሆን ብዬ ነው ከአረብ ሀገርም የመጣሁት። ምክንያቱም ከዚህ የማገባው ሰውዬ ጸባዩ ምን ይሁን ጥቁር ይሁን ምንም የማውቀው ነገር የለም ነበር እና ገባው። ፋዘር ሞተ። በቃ ምን እንደምልሽ መስከረም ነበር የገባሁት። የአንድ ወር ይሁን የሁለት ወር ቅሪት ነበርኩ። እና በቃ ፌል አደረገ። በፋዘር ሞት ምክንያት በጣም ተጎዳው። ከዛ በቃ ሁሉ ነገር ጨለመብኝ። ምን ከባለቤቴ ጋር መግባባት አቃተኝ። ከሱ በቃ አላቆማ አፍቅዶ አልገባውም። ጸባዩንም የማውቀው ነገር የለም። ከዛ በቃ እያልኩ ማዘርም እየተቆጣች ምን እያልኩኝ ይሄን ህይወት ትቼ ወደ አረብ ሀገር እንዳለኝ ደግሞ እዚች ጋር እናት ያለ መጀመሪያ ነፍሳቸውን ይማረውና አባትሽ ሲያልፉ ከዛ ሰርጋችሁ ተሰረዘ ወይስ እንዴት ነው? በቃ የለም በቃ እስካሁን ሰርግ የለም። ኦኬ ከዛ ዝም ብላችሁ ተፈራርማችሁ ተጋባችሁ? አዎ በቃ ልጄን አረገዝኩና የ7 ወር እርጉዝ እያለሁ ፋዘሬ በሞተ በአመቱ ተፈራረምኩኝ። ሄጄ መዘጋጃ ቀበሌ በኋላ ታልወልድ 7 ወር እርጉዝ ሆኜ የ7 ወር እርጉዝ ሆነሽ። ኦኬ የ7 ወር እርጉዝ ሆነሽ መዘጋጃ ሄዳችሁ ተፈራርማችሁ በቃ ገባችሁ። አብራችሁ መኖር የጀመራችሁት መቼ ነው? አብሬውማ መኖር የጀመርኩት የሰርጉ 1 ወር ሲቀረው የቤት ዕቃ እየገዛን ነው። አጎቴ ጋር ነኝ። አጎቴ እዛው አዲስ አበባ አይደለ? እሱ ቤት አንዳንዴ ያድራሉ፣ አንዳንዴ ቤታችን እናድራለን። ስለዚህ በቃ ከሀዘንሽ በኋላ አብራችሁ መኖር ጀመራችሁ? አዎ በቃ ነገረች ማዘር እዛው። አብረን በቃ ማዘር ሁሉ ነገር እኔስ አለች። እኔስ ለምንድን ነው ድጋሚ እኔ የልጅ አያምረኝም ምናምን ብላ ስትቆጣኝ በቃ አብሬ መኖር ጀመርኩ እያለ እሱም ከሱ ጋርም እየተግባባው በጣም እየተረዳኝ መጣ ባለቤቴ ማለት ነው። ደግሞ በደፈናው መግባባት አቃተን ሳይሆን ማለት ያለብሽ ችግሮቹ ምን እንደሆኑ ገባሽ? አይ እኔ ያዘን ላይ ስለሆንኩ እሱን አልተረዳሁትም ጭራሽ ማለት ነው። በቃ ማለት ያሰብሽው ነገር ፌል ሲሆን የሆነ ነገር እንትን ይላል። እሱ ግን በጣም ታጋሽ ዝምተኛ፣ ምን እንደምልሽ አላውቅም። በጣም ቻለኝ። የልጅነትም ጸባይ ስላለብኝ በጣም ቻለኝ። እሱ ምን ነበር የምታደርጊው? ለምሳሌ አሁን አንድ ሰው ታሪኩን ሲናገር በደፈናው ቻለኝ ቻልኩት ምናምን ከሆነ ማንም ምንም አይማርበትም። ግን አንቺ ምን እያደረግሽ ነበር? እሱ ልጅሽ ምንድን ነው የምታደርጊው? በቃ ምን እንደምልሽ የሆነ ትንሽ ሲናገረኝ በቃ ሻንጣዬን አነሳለሁ። አንቺ ግን ማለት ጥሩ ሚስት ማድረግ የሌለባት አንቺ የምታደርጊው ነገር ባልሽ ላይ ምንድን ነው? ላይክ ተሰድቢዋለሽ? አዎ አልፈልግም። አዎ አልፈልግም፣ አልወድህም። በተናገረኝ ቁጥር ሻንጣዬን ይዤ እሄዳለሁ እላለሁ። አረብ ሀገር እሄዳለሁ። በቃ ካንተ ጋር ምንም በቃ እንደማልወደው እንደማልፈልገው ከቤት ትንሽ ስጣላ እናቴ ጋር ነው የሚሄደው። በቃ የሆነ የሰው ልጅ ነሽና አለመግባባት ይፈጥራል። ተይና አታድርጊ ሲለኝ እንኳን እኔ በጣም ቱግ ነው የምለው፣ እናደዳለሁ። እና ይሄ የሆነ አሁን ይሄ ጸባይክ በዚህ ጸባይክ ነው የምንኖረው የሆነ እሱ ጥሩ ነው ብሎ የሚነግረኝ ነገር ለኔ ተቃራኒ ነው፣ እዚች ጋር መንገዱ ማለት ነው። እና በቃ በጣም የተረዳኝ መንገድ ከአንድም 3 4 ሻንጣዬን አንስቻለሁ ለሄድ ለምኖኝ ነው የተመለስኩት። ለእናቴም በቃ ነገራት። እናቴ ተቆጣችኝ፣ ተመከረች። ለ1 ወር ነይ እኔ ጋር ብላ እሷ ጋር ቁጭ አልኩኝ። ከዛ የዓመት እንዲያውም ፋዘር 6 ወር ቁርባን ይውጣ ብላኝ የ6 ወር ስጠራኝ ማዘር ሄድኩኝ። ያለውን ነገር ነግራኝ ተይ ልጄ ምናምን ብላ ጸበል እዛ አስገብታኝ ተጠምቄ ምን ብዬ መጣው። ስመጣ በጣም አመመኝ። ሄጄ ሐኪም ቤት ሳመኝ ታይፎይድ ታይፈሳሉኝ። ይሄንን ሁሉማ መድኃኒት አልውጥም አልኩኝና ከሳምንት በኋላ ራሴን እንደማዞር ምናምን ሲሰማኝ እንደገና ሐኪም ቤት ይዞኝ ሲሄድ በሽታ ሳይሆን ልጅቷ ቅሪት ናት፣ እርጉዝ ናት፣ ለዛ ነው እንደዚህ አይነት ስሜት የሚሰማ ሲለኝ
አሙ ምን እንደምልሽ አላውቅም። እርጉዝ ነኝ ስባል ሁሉ ነገር ተቀየረ። ቀን በቀን ሆዴን ብቻ ነው የማየው። ሆዴ ውስጥ በቃ እንዴት ነው የሚገላበጠው? ልጅ ነው። ባሌን ረሳሁት፣ ጭቅጭቄን ረሳሁት። አልሄድም አልፈልግም የሚለው ተረስቶ በመስታወት ቁምሳጥኔን የከፈኩኝ ሆዴን ነው የማየው፣ ሆዴን ነው የምዳብሰው። ከዛ በቃ ይሄ እንዲህ ለካ የሚያስተምረው ብዙ ነገር አለ። እየተማርኩበት ሄድኩኝ፣ እርግዝናው ላይ ማለት ነው። እርግዝናው ላይ ደግሞ በጣም ረዳኛው እንትን ሆርሞን ሲሆን ይቀያየራል ይባላል። እህል አልበላም 6 ወር ሙሉ በቃ እህል የሚባል ነገር የለም። ይወጣል እበላለሁ ይወጣል። ያን ነገር ተረዳኝ። ምን አለ እኔው ራሴ ሰርጉን አልፈልገውም፣ ሰርግ ሲመጣ ውስጤ ስለሚጎዳ እኔና አንተ ሄደን እንፈራረም። እሺ አለ። ሙሉ ልብስ ገዛልኝ፣ አበሻ ቀሚስ አንድ አይነት። ሰርግ በይው በቃ ስንፈራረም። ጓደኞቹን ጠራ። ደስታውን ልነግርሽ አልችልም። ከሷ ይምጣ ነው እንፈራረመው፣ ከሷ ይምጣ ነው። ሄደን ተፈራረመን። ምን አልን? ያው ቀለበት የሚባል ነገር አለ። አደረገን። ምን ከዛ አለቀ። እንትኑ አለቀ ፕሮግራሙ። ከዛ ባባ ሲወለድ እኔ ሌላ ሰው ነኝ፣ ትዳሬን አክባሪ። በቃ አንቺ በቃ ቤትሽ ውስጥ የምታረጊው ልጆች ከትምህርት ቤት መጥቶ ታሳይኔ ለቪዲዮ ምናምን ያ ነገር በቃ ውስጤ ምን ነግርሻችንም ራስ ክጠብ ልብሱን እምለው ራስ ክጠብ እምለው በቃ ሐቁን ነው የምነግርሽ። ልብሱን እናጥባለሁ፣ ካልሲውን እንዲያጥብ አልፈቅድለትም። አንተ እኮ ደክሞክ ነው ከስራ የምትመጣው። እኔ ቤት ቁጭ ብዬ ለምንድን ነው ይሄንን የማላደርገው? በፊት በቃ ከነ ዞር ብዬ የማላየው የራስ ጉዳይ የምላት ሴት ተለወጥኩ። በቃ ማርገዜን ሳቅ ተለወቁ። ምሳ እሰራለሁ። ምሳ ሰዓት ካልመጣ ለምን አትመጣም? ለምን ውጭ ትበላለህ? አልሰራም የምልጅ ራሴን በቃ ቀስ በቀስ ራስ ፈጣሪ የማዘር ጸሎት ነው አላውቅም። ቀስ በቀስ ስልክ ይደውልልኛል፣ እኔ አልደውልም። ይጠይቀኛል፣ እኔ አልጠይቅም። አሁን ላይ የት ነህ ምናምን የሚለው እንዴት ዋልሽ ምን በላሽ ያስተማረኝን እኔ ማድረግ ለሱ ጀመርኩ ማለት ነው። እንዴት ነው ስራ? እንዴ ያው ጉዳይ አስፈጻሚ ስለሆነ ምሳ ሰዓት ይመጣ ነበር። ካሳንቺ ሲፈርስብን ይካባዶ ገባው። ይካባዶ ደግሞ ለምሳ አይመጣም፣ ራቀ ከተማ ነው እሱ ስራው። ያ ስለሆነ ማታ ሲመጣ ደስታዬ ልነግርሽ አልችልም። ሲመጣ ከበር ነው ተቀብዬው ስሜው እሱ ራሱ ልጁ በር ሊከፈት ሲል ልጄ እንዴት ያለው ፊሊንግ ልነግርሽ አልችልም። እና ህይወት ታስተምራለች በብዙ ነገር። ስለተጎዳው ወይ የልጄን እንትን ላሳይሽ ነው። ስለተጎዳውበት ይሁን አላውቅም። ፈጣሪ ካሰኝ ምን እንደምልሽ አላውቅም። ልጄን ላሳይሽ ብዬ ቪዲዮውን ቢያለኝ አልከፍታለኝ። አሁን ምን ላይ ናችሁ? አሁንማ ደስ የሚል በቃ እኔ ቤቴን ነው ልጄን ነው ማሳደገው ቁጭ ብዬ ትዳሬን ነው ያው የቤት ኪራይ በቃ በሱ ነው የምተዳደረው። ግን ስራ እንደሌላ ሴት አይረግጠኝ። የምፈልገውን አሟልቶልኝ እንዲህ ነው ስለው አድርጊ በቃ የሆነ ምን ልበልሽ እንጃ። የእሱን ጸባይ አላውቅም፣ ምን ብዬ እንደምናገር አላውቅም። ምንም ነገር የምፈልገውን የሚያሟላ ባል ነው በቃ። አሁን ስራ የለኝም፣ አረብ ሀገር እንዳልመኝ ያደረገኝ ባል ነው በቃ። አንዳንድ የአረብ ሀገር ሄዳ የመጣች ሴት ብር ስታጣ ስደትን አለ የምትመኘው በቃ። ጠዋት ሲወጣ 1000 ብር ጠረጴዛ ቲቪ ማስቀመጫ ላይ ሁሌ ያለ የፈለግሽውን አድርጊ ብሎ እኔ ከዛ ላይ ቆጥቤ ምን ብዬ እናቴ ሽሮ ካለቀብሽ፣ በርበሬ ካለቀብሽ፣ ዘይት ካለቀብሽ ከሰጠኝ ላይ ቆጥቤ ለእናቴ ልካለሁ። በቃ አስተማረኝ ህይወት። እና ይሄንን ማየቴ ለኔ በቃ ትላንትና ያሳለፍኩትን ማየቴ ፈጣሪ ማየቱና መካሴ በቃ እኔ ምን እንደምልሽ ብዙ ስለለፋውበት የትላንትናን ህይወቴን ዛሬ ላይ ሁሌም እነግረዋለሁ። በቃ በፊት አልፈልግም ምናምን እላል ነበረ ተሰምቶት ይሁንልና በቃ በጣም እንደምወደው በጣም እንደማፈቅረው ሁሌ ነው የምነግረው። ሁሌ ሰው ይናገራል፣ አረ በቃሽ ይለኛል። በቃ ለምን ትላንትና አስቀይሜዋለሁ በዛ ሂሳብ እንዳያስብ ሁሌ በቃ መውደዴን ማፍቀሬን እንክብካቤን አልቀንስም። በቃ ጥሩ ባል ስለሰጠኝ እና ይሄ ነው በቃ። አንዳንዴ ፈጣሪ ይክሳል። እንኳን ተካስሽ። በጣም ደስ ይላል በእውነት። ያኛው ሰውዬስ እንዴት ሆነ? የመጀመሪያው ብርሽን በልቶ አለ። የሰፈር ሰው ነው አይደል? እንዴት ነበር የተዋወቃችሁት የመጀመሪያው?